ይሄ የምር የጀግና ሞት ነው። የማዕከላዊ ኢትዮጵያ ክልል ፖሊስ ኮሚሽን የመጀመሪያ ዙር አድማ ብተና አባል የሆነው ኮንስታብል ሚፍታ ዱባለ በምስራቅ ጉራጌ ዞን ሶዶ ወረዳ ጥያ ተብሎ በሚጠራበት አካባቢ ከጽንፈኛው ሸኔ ታጣቂዎች እጅ ማትረው የታገቱትን 50 ሰዎች ህይወት ለመታደግ ሲል በተከፈተው በተኩስ ልውውጥ በሰኔ 13 2018 ዓ.ም በመስዋዕት የተሰማውን ጥልቅ ሐዘንና መራራ የማዕከላዊ ኢትዮጵያ ክልል ፖሊስ ኮሚሽን ይገልጻል። ኮንስታብል ሚፍታ ዱባለ በነበረው የሥራ ዘመን የተጣለበትን የህዝብን የሀገርን አደራ በታማኝነት በቁርጠኝነት በላቀ የኃላፊነት ስሜት ለመወጣት በግዳጅ ላይ ሆኖ ከጽንፈኛው ኃይሎች ጋር ፊት ለፊት ውጊያ በመቅጠም የ50 ንጹሃን ሰዎች ህይወትን በመታደግ ከፍተኛ ገድልን በመስራት ለሀገርና ለሙያ ክብር እንዲሁም ሌሎች ሙያ ባልደረቦቹ አሪያ በመሆን ተሰውቷል። የኮንስታብል መስዋዕት ለመላው ለማዕከላዊ ኢትዮጵያ ክልል ፖሊስ ኮሚሽን የፖሊስ መዋቅሮች ለሥራ ባልደረቦች ትልቅ የጀግንነት ስሜት መሰማቱን የማዕከላዊ ኢትዮጵያ ክልል ፖሊስ ኮሚሽን ገልጿል። የጀግናው የቀብር ስነ ስርዓት ሰኔ 17 ቀን 2018 ዓ.ም የሥራ ባልደረቦቹ ወዳጅ ዘመዶቹ በተገኙበት በሃላባ ዞን በዌራ ወረዳ በምስራቅ ጥንቾ ቀበሌ በታላቅ ክብር ተፈጽሟል። የማዕከላዊ ኢትዮጵያ ክልል ፖሊስ ኮሚሽን ለሟች ቤተሰቦቹ፣ ለወዳጅ ዘመዶቹ እንዲሁም ለመላው የሥራ ባልደረቦቹ መጽናናትን ይመኛል። ሰኔ 18 ቀን 2018 ዓ.ም ሃላባ ሼር ይደረግ። ነፍስ ይማር። ኢትዮጵያ ውስጥ ለሚኖሩ የፖሊስ አባሎች ይህንን ቪዲዮ ሼር አድርጉልኝ። ከዛ በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮንም ላይክ፣ ሼር እና ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋራችሁ ይህ ቪዲዮ ብዙ ሰው ጋር እንዲደርስ አድርጉልኝ። መግቢያ ላይ እንዳልኳችሁ እንግዲህ ይሄ ቪዲዮ የምር ኢትዮጵያ ላይ በተለይ ህግን ከማስጠበቅ ጋር ለሚሰሩ የኢትዮጵያ የፖሊስ አባሎችን ብቻ ነው የሚመለከተው። በታማኝነት ቀን ማታ ለምትለፉ ከሌቦች ጋር ሳትተባበሩ ለዚች ሀገር ለምትደክሙ የሀገር ሀብት ለሆናችሁ የኢትዮጵያ ፖሊሶች በሙሉ ፖሊስና ፖሊስ መሰል ስራዎች ማለት ነው በሙሉ ለማመስገን ወዳለሁ። ወታደር አላልኩም። አሁን የወታደር በሌላ ቪዲዮ እንመጣለን። ፖሊሶች ይህንን ያልኩበት ምክንያት መጀመሪያ ቪዲዮ ላይ የሰራሁትን አይታችኋል ብዬ አስባለሁ። ሶስት የፖሊስ አባላት የሚገርም ነገር ነው። ሰሞኑን እንግዲህ መነጋገሪያ የሆኑ ነገሮች በዩቲዩብ፣ በቲክቶክ፣ በፌስቡክ መነጋገሪያ የሆኑ ጉዳዮች አሉ። ውድ አድማጮቼ እናንተም እንዳያችሁት ነው። 4 ነው እንደውም አይደለም። የመጀመሪያው እንደውም የመስቀል ፍላወር አካባቢ ከዛ ከመኪናው ግርግር እረፍት ወስዶ የተሰበረውን ውሻ የጠገነ አንድ ድንቅ ትራፊክ ፖሊስ አግኝተናል። የዛሬው መረጃ ደግሞ ሁለተኛ ነው። ከሸኔዎች እጅ እንግዲህ 50 ንጹህ ማለት ነው ምንም የማያውቁ ፖለቲካ ምን እንደሆነ የሚያውቁ ሰዎችን አድኖ ራሱን መስዋዕት ያደረገ እዚህ ጋር አንድ ምርጥ የፖሊስ አባል አለ። ነፍስ ይማር ማለት እንወዳለን። ይህንን አድርጎ የጀግና ሞቶ ነው ያለፈው እሱ። ሌላኛው እንግዲህ የ6 ሚሊዮን ብር ተቀብሎ ከሽፍቶች ማለት ነው ተዘጋጅተው ከታጠቁ ሽፍቶች ብቻውን በመዋጋት እንግዲህ ጠርቶ አባልም ሳይጠራ ብቻውን በመዋጋት ገንዘብም አስጥሎ ክላቪንኮቭ ሽጉጥም ማርኮ እንግዲህ አንድ ገድል የሰራ ምርጥ ፖሊስም እንግዲህ ጀባ ብያቸዋለሁ በመረጃ። እሱም የሚደነቅና የሚገረም ነው። አንድ ደግሞ ከወንዶ ገነት ተነስቶ እስከ ጸበል ድረስ በመከታተል ሞተር ሳይክል ብቻውን የተሰረቀውን ሞተር ሳይክል ያስመለሰ ሌላ የፖሊስ አባል አለ። በኢትዮጵያ የምትኖሩ የፖሊስ አባላቶች በሙሉ ያልተወራላችሁ ያልተነገረላችሁ እቺን ምክንያት አድርጌ ነው የመጣሁት። የምርና አመሰግናችኋለሁ። ለሀገራችሁ ለምትከፍሉት ዋጋ ሰው ሳይሆን እግዚአብሔር ይክፈላችሁ። የፖሊስ አባት ያላችሁ ሰዎች ሀገር አገልጋይ አባት አላችሁና አባቴ አጎደለብኝ አትበሉት ማለት ወዳለሁ።